ታጣቂዎች ወደ ሰላም መመለስ ለኛ አንድ አዎንታዊ እርምጃ ነው። ትክክለኛ አቅጣጫም ነው። የምንሰራለትም በየጊዜው ጥሪ ስናደርግ የነበረው ጥረታችን ነበረ። በተለይ የአማራ ክልል መንግስት፣ የኦሮሚያ ክልል መንግስት እንደዚሁም ደግሞ ፌደራል መንግስት አንድ ላይ ሆነው ያደረጉት ከዚያ ከሁሉ በላይ ደግሞ ታጣቂዎች ራሳቸው ሰላምን መርጦ መምጣታቸው የእነሱንም ታላቅነትና ከስህተትም ለመማር ዝግጁነታቸውን ስለሚያሳይ ለእኛ እጅግ በጣም ጠቃሚ እርምጃ ነው ብለን የምንወስደው። ስንጀምር ሁለት ፓርቲዎች ነበሩ ሊሰሩ ፈቃደኛ ሆኖ የጀመሩት። ሌሎቹ ሁሉ በጥርጣሬ አይን ሲያዩን ነበረ። በኋላ በአሁኑ ሰዓት ከ55 ፓርቲዎች በላይ ከኛ ጋር አብሮ እየሰሩ ይገኛሉ። ኢትዮጵያውያንና ትውልደ ኢትዮጵያን በማነጋገር የጀመርነው ደቡብ አፍሪካ ነበር። ከዚያ ሰሜን አሜሪካና ካናዳ እንደዚሁም መካከለኛው ምስራቅ እንግሊዝ ሀገርና በመጨረሻም ስካንዲኔቪያን ሀገሮች በተለይ ስዊድን በእነዚህ አካባቢዎች በመገኘት አጀንዳዎቻቸውን ተወካዮቻቸውን ሁሉ በተሳካ ሁኔታ አስመርጠናል። በዚህ ሀገራዊ ጉባኤ የምንጠብቃቸው ዋና አንኳር ስራዎች በዋናነት ተጠናቅረው የተቀመጡ አጀንዳዎችን በጥልቀት በመወያየት መሰረታዊ የግጭት ምክንያቶች ናቸው ተብሎ የታሰቡ የታመኑ በህዝብ የቀረቡ ከህገ መንግስት ጋር ለምሳሌ ተያያዙ ከቅርጸ መንግስት ጋር ተያያዙ ህዝብ ያቀረባቸው ጥያቄዎች አሉ። በእነዚህ ጉዳዮች ላይ ተወያይተው ምክር ሀሳብ ያቀርባሉ፣ ውሳኔ ይወስናሉ። በዚህ ሀገራዊ ጉባኤ የምንጠብቃቸው ዋና አንኳር ስራዎች እነዚህ ናቸው። ለኢትዮጵያ ዘላቂ ጥቅም፣ ዘላቂ ሰላም፣ ዘላቂ ሀገር ግንባታ፣ ዘላቂ ኢኮኖሚ እድገት መሰረት የሚሆነው ምክክር ስለሆነ የኢትዮጵያ ህዝብ በአድዋ የሰራውን ታሪክ በታላቁ ግድብ እንደደገመ ሁሉ በሀገራዊ ምክክር መድገም አለበት ብለን እናስባለን።